ማህሌት ተዋረደች። ሉላ ለሞገስ ደውላ እኔ ወደ ቤት እየሄድኩ ነውና አንተ ወደ እሱ ሂድለት አለችው። እንዴት ሄድሽ ሲላት ራይድ ይዤ እየሄድኩ ነውና ሞገስ ብቻው መሆን የለበትምና በፍጥነት ሂድለት በማለት ለመድብል ደወለች ሉላ። መድብልም ወደ ሆስፒታል ሲገባ አጅሬዋ ማህሌት እንግዲህ ሞገስን ለማፈን እንግዲህ ትራሷን እያዘጋጀች ባለችበት ሰዓት እንግዲህ ደረሰባት። ማህሌት ተዋረደች። በዚህን ሰዓት ማህሌት እጇን ሰብስባ ከነት ራሷ ሆዷ ላይ ያስቀመጠች። ነገር ግን መድብል የትም አትንቀሳቀሽም፣ አንቺ ወንጀለኛ ነሽ፣ ለፖሊስ ታሳልፍሽ መሰጠት አለብሽ በማለት በመደወል እጅ ከፍንጅ እንድትያዝ አደረጋት። ማህሌት እንግዲህ ውርደቷን ተኮናንባ የነዝናንም ተለኮ ሳታሳካ እስር ቤት ገባች። አሁን ማህሌት እንግዲህ ይህንን እንዴት ልታደርጊ ቻልሽ በማለት ስትጠየቅ ሁልጊዜ እኔ መከራና ችግር እንደሆነ ደረሰብኝ ነው፣ ምክንያቱም በዝና በኩል። ስለዚህ ዝና ይሄንን ከባለቤት ቤት ገዝቼ ሰጥሻለሁኝ ሞገስን ካስወገድሽለት ተዋውለን ነበር። በዚህ እንዲህነትም ስላስመረረኝ ቤት አጥቼ ከዚህ እያልኩ ከህቴ ቤትም ስለተቀመጥኩኝ ያልፍልኛል ብዬ እዚህ ወንጀል ውስጥ ተዘፈቅኩ። በዚህን ሰዓት እሱን ለመግደል እየተዘጋጀው የሞገስ ጓደኛ በመድረስ እጅ ከፍንጅ አስያዘኝ በማለት ለፖሊስ እንግዲህ የነዝና ወንጀል ወዳ ሰውን በግዷ የነ ካሊብ ሙሲሲን ወንጀል ሁሉ አጋልጣለች። ካሊብ ሙሲሲና ዝና እንግዲህ እየተፈለጉ ይገኛሉ ማለት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቪዲዮውን እስከ መጨረሻ ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ይዘን መተናል። ምሳሌ እንግዲህ ማህሌት እንግዲህ ተልእኮዋን ይዛ ወደ ሆስፒታል እያቀናች ነበር የመጨረሻው ፓርቲ ያለቀው። ከዛ በኋላ እንግዲህ ነገውን ሀሳብ የሚፈጠረውን ይዘን መተናል ማለት ነው። እናንተም እንግዲህ በአክብሮት እንድትከታተሉ እንጠይቃችኋለን። ዛሬ እንግዲህ ይኸውላችሁ ማህሌት እንግዲህ በተላከችው መሰረት እንግዲህ ቀጥታ ወደ ሆስፒታል ስታመራ መጎስ ላይ የማፈን ትራስ ፕሮግራም ልታደርግና መድኃኒቱን ትራሱ ላይ እንድትነሰንስ ስለተደረገች በትራሱ ላይ አድርጋ መድኃኒቱን ልታፍነው ስትል እንግዲህ በጣም ተደርሶባታል። አሁን እባክሽ አንድ ሰው ታሞ ሊገደል የሚሞከርበት ጊዜ አይደለም ያለ ነው፣ እኔ ባልደርስ ገላው ነበር የሚልም ማስረጃ ለፖሊስ እንግዲህ በማስተላለፍ እንግዲህ ማህሌት ከዛ ሆስፒታል እንዳትወጣ መድብል ፊት ለፊት በማገድ እንግዲህ ወንጀሏን አጋልጧት ወይም መውጣት ስላልቻለች አሁን በሚያሳዝን ሁኔታ እንግዲህ እስር ቤት ላይ ቀርማለች። ሞገስም ደግሞ በሚያሳዝን ሁኔታ እንቅልፍ ወስዶ ስለነበር መፍለክለኪያ ስላጣች እዛው ቆማ ውርደቷን ተከናነበች። ፖሊሱም ድንገት በመድረስ እንግዲህ የማህሌትን እጅ ከፍንጅ በማድረግ እንግዲህ እዛው እንዳለ ምን ልታደርጊ ነው የገባሽው በማለት ስትጠየቅ እኔ የገባሁት ልጠይቅ ነው ስትልም እንዴት ነው የምትጠይቀው? በዛ ላይ እንዴት የሰውየው ጥላት ናት፣ እንዴት እዚህ ወንጀል ውስጥ ሆስፒታል ውስጥ ሊተኛ የተባለበት ምክንያትም እንግዲህ እሷ ናት በማለትም የገባችበትን ወንጀል እያባባሱ እንግዲህ መረጃ አቅርቦት ትራሱን ደግሞ ሳትጥለው በእጇ ይዛው ስለተያዘች እጅ ከፍንጅ ሆኖ ተጋልጣለች ማለት ነው። ስለዚህ ፖሊሶቹን በማጣራት ላይ አጥብቀው ሲይዟትም ሁሉንም ያለውንም የሌለውንም የነ ካሊብ ሙሲሲና የነ ኤፍራታ ሁሉንም ሰሙ። ኤፍራታ መድብል ደወለና አንቺ ያዳንሽውን ነፍስን እህትሽ ለገንዘብ ብላ ዝና የላከትን ተልእኮ ለማሳካት ሞገስን ልትገል ነበር ሲል መድብል ለኤፍራታ ነገራት። ኤፍራታም ደነገጠችና ምን አለች ማለት ነው። እህትሽ ልታስወግደው ነበረ፣ አሁን ግን እኔ አተረፍኩት። ሉላ ደውላ ቶሎ ድረስልን ለሞገስ ብቻውን መቆየት አይችልም በማለቷ እንግዲህ እኔም ሆንኩ ዳጣ ደርሰን እንግዲህ አድነናታል በማለት ትናገራለች። ዳጣም እንግዲህ ያንን በማየቷ ማመንም ነበር ያቃታት። ማህሌት የምትባል እርጉም መዘልዘል አለባት፣ ከዚህ በኋላ መተው የለባትም በማለት ዳጣም እየሮጠች ሂዳ
ሞገሴ ማየት አለብኝ ሉላ ካለች አብሬያት ልሁን በማለት ነበረ ከሞገስ እየሮጠች ሂዳ ይሄን ነገር ስታጋጥማት ዳጣም እንግዲህ ለፖሊስ ማመልከት አለብን በማለት እንግዲህ ሲነገር ነው ማለት ነው። ዳጣና መድብል ያዳኗት ማለት ነው። ገና እሷ ብዙ ጣጣ ታመጣለች። ወይኔ ጉዴ! እሺ አሁን ምን ይሻላል? እኔ እኮ ደውዬላት ከፊት ጆሮዬ ላይ ነበረ የዘጋችው። አሁን ደግሞ እሷ እህቴ ናት፣ ምን ላድርግ አለችው። አሁን እህቴ ናት እኮ አለችው። አንቺ ለእህትሽ ወንጀሏን ለምን ታሰረኝ ብለሽ የምትናደጅ ከሆነ አንቺም የወንጀሉ ተባባሪነት በመባል መያዝ አለብሽ ብለን ነው የምናስበው። አንድ ሰው የስራውን ማግኘት አለበት። ዝና ገና ብዙ መከራ ያመጣባችኋል። ስለዚህ አንቺን ብትሆኚ አሁን ማስገደድ አንቺን ለመበቀልም ሆነ ይህንን አድርጊ ሊልሽ ይችላል። ሆኖም ከዝና ተንኮሎች ራስሽን ጠብቀሽ መራቅ አለብሽ። ወንጀል ውስጥ መግባት የለብሽም። ሰላም ያለው ድህነትሽ ይሻልሻል በማለት አስጠነቀቃት። መድብል እኔ ድህነቴ ይሻለኝ ነበር፣ ሰላም ይዤ ባገኘውን ከገባሁበት የምወጣበት ሰላም ባገኘሁ ድህነት በምን ጣዕሙ አለችው። ብዙ ወንጀል ያስገባችኝ እህቴ ናት ማህሌት። አሁን ግን እንዴት እንደምወጣው ጨንቆኛል፣ ብርሃኑንም ውጩም ናፍቆኛል በማለት ነገረችው። ማህሌት እንኳ ፖሊስም ይዟት ሌላ ማንም ይዟት ዝም አትልም። አሁን ሁሉን ነገር ትናገራለች አለችው። ሁሉንም ተናዛለች፣ ሁሉንም ተናግራለች። ስራዋ ይገባታል። ስለዚህ አሁን መማሪያ መቀጣጫ ትሆናለች ብዬ አስባለሁኝ አለ። ለነገሮች ብለሽ ለጥቅም ብለሽ ራስሽን አትሽጪ አላት። እንደ አሁንስ ምንም እንደው ዝና የሚባል ሰውዬ ከዚህ ምድር ዓለም ጠፍቶ ወይ እንደ ማህሌት በሰራው ስራ እስር ቤት ገብቶ ወንጀሉን በተቀጣና እኛም እፎይ ብለን በተቀመጥኩኝና ሰላም ያለው ህይወት በተቀመጥኩ አለችው። አታስቢ፣ በቅርብ ጊዜ እሱ ይገባል። አንቺ ንጹህ ከሆንሽ ምንጊዜ ማሸናፊ ነሽ። ከእንደዚህ አይነት ስራ ተባባሪ እንዳትሆኚ በማለት አስጠነቀቃት። መጎስ በአሁኑ ሰዓት ስለተረፈ በጣም ደስ ብሎታል። ለመድብል እኔ ሂጂ ብያታለሁ። ኤፍራታ ለእኔ ደም የለገሰችልኝ እሷ ናት። እሷ ደግሞ ለማህሌት ትነግራታለች፣ ማህሌት ደግሞ ለዝና። ስለዚህ እዚህ መጡ ማለት አንቺን ችግር ውስጥ ይፈጠርብሻል፣ የትም ቦታ የተከታትለ ይዙሻል እያልኩ ነበረ። እንኳን ሉላዬ እዚህ ቦታ አልኖረች በማለት ለመድብል ነገረው። መድብል ፈጣሪ ግን ያልቆረጠበትን ነፍስ ማንም አይጨርሰውም በማለት ይነግረዋል። ፈጣሪ ስላልቆረጠብኝ ከጥይት ዳንኩኝ፣ ከማህሌትም አንተና ዳጣ ዳናችሁኝ። እውነት ነው ሞገስ፣ አይዞህ። አሁንም ቢሆን ወደፊት አሁን ስለ ራስ ብቻ አስብ። እነሱ ዋጋቸውን ያገኙል። አንድ በአንድ ጥላቶቻችን ይለቀማሉ። ከቀን ወደ ቀን እየተዳከሙ ይሄዳሉ። ማህሌት ተያዘች ማለት የዝናንና የካሌብ ሙሲሴን ወንጀል ትናዘዛለህ ማለት ነው። ስለዚህ እኔም አቅሜ የሚችለው ለፖሊስ ብዙ ወንጀሎችን እንደሚሰሩ አብረዋቸው ያሉትን ሁሉ አጋልጫለሁኝ። ስለዚህ ሁሉን ነገር ፖሊሶቹ ኃይላቸው ወደ ማህሌት አድርገዋል። ማህሌትም እንግዲህ አሁን ኤፍራታም ሁሉም ይለፈልፋሉ አለ። አሁን እሷ ስለ ራሷ ቀርቶ ስለ ኤፍራታም ትለፈልፋለች አለ። አሁን እንግዲህ ምሳሌ ቤቱን ስትከፍትለት በጣም ተንቀጥቅጣ ነበረ። ቢሆንም ግን እውነት አባቴ ነው ብላ ተቀብለዋለች። በጣም ተደስታለች። አሁን ትምህርት ቤት አባትሽ እኮ ነበር የሚያደርስሽ፣ የት ነው አባትሽ በማለት ሲጠይቁኝ ነበር። አሁን ግን አባቴ መጣህልኝ፣ ታደርሰኛለህ በማለት የአባቷን ፍቅር ገለጸችለት። ብሩኬም መናገር ባይችልም በአይኑና በሳይን እየተንቀሳቀሰ ለምሳሌ ሁሉም መልስ መለሰላት። እሷም እንግዲህ ለአባቴ ምግብ ምሰራለት እኔ ነኝ በማለት እንግዲህ ምግብን ኪችን ገብታ ሰርታ ከዛ በኋላ እያበላች እየጠጣች እንግዲህ እየቀራረበችላቸው በጣም ተደሰቱ። ብሩኬም ምሳሌ ጤናዋን ሰጥቷት ለሱ ምግብ አዘጋጅታ ለማቅረብ በመቻሏ በጣም ተደሰተ። ምሳሌ እና ብሩኬ ሲገናኙ ስለ እናት ያለ ሙዚቃ ተከፍቶላቸው ያንን ሲወዘወዙ አይደለም እኛ ተመልካቾች ሁላቸውም እዛም ያሉት ቀርቶ ተመልካቾችም ያሳዘነና ያስለቀሰ ነበረ። ብሩኬም እንግዲህ ፊት ለፊት እያየ ነበረ። ቡራ እያለች እንግዲህ ልታቅፈው ስትል ዳጣም ቅድስት ያዝ አደረገቻትና ያ ማለት አቅም የለውም እባክሽ አንቺን የሚያቅፍልበትና ተረጋጊ በማለት እሺ ብላ ቆመች።
ዳጣም በዚህ ሰዓት ነበር ቡራ መጣ። ግን ሞገሴ የታለ በማለት እየሮጠች ወደ ሆስፒታሉ የሄደችው። ሆስፒታሉ በመሄዷም እንግዲህ ማህሌትን እንድታጋልጥ ትብብር አግኝታለች ማለት ነው። አሁን ብሩኬ ቤቱ ስለመጣ በጣም ደስተኛ ነው። ዳጣና ምሳሌ እንደዚህ ማህሌትን አግተናት አሰቃዩት እያለች ምሳሌ እንደውም ማህሌትን እኮ አሰቃይተዋት እኔ ያዝኜ ፍቷት ፍቷት ልቀቋት አልኩኝ እያለች ለአባቷ ስትናገርም ነበር። እሱ ግን እየሰማ ዝም ብሎ ነበር የሚስቀው። ምርጥ የሆነ ምግብም ሰርታ ስላቀረበችለት በጣም ነበረ የተደሰተው። ማህሌት በመገኘቷ ዝና እንግዲህ በቃ አለቀልኝ በማለት ግራ ተጋብቷል። የካሌብ ሙሴ ሲነግሮ የላክናት እኮ ማህሌት ሳታሳካ ቀረች በማለት ሲነግረው ድሮ ሲችን እንከፍ መላካችን የተሳሳተ ነገር ነው። መላክ የነበረብን እንግዲህ ቀስ ብሎ ተረጋግቶ የሚገባ ወንድ ነበር መላክ የነበረብን። ስትንከራፈፍ ነው የተነቃችው። አሁን የእሷ ችግር ነው ብለህ ነው ገብታ እኮ በትራሱ ልታፍነው እንዳለች እኮ ነው እነ ዳጣና መድብል ወታደር ፖሊስ ያመጡባት በማለት ሲነግረው፣ እነዚህ ሰዎች ግን እነሱ ጎበዝ ሆነው ነው ወይንስ እኛ ሰነፍ ሆነን ነው እየቀደሙት ያሉ በማለት ካሌብ ሙሲሲ ይነገራል። ስለዚህ ይህ ደግሞ ይህ መወገድ አለበት። አሁን በዙሪያችን ያለው መጠንቀቅ አለብን። ትልቅ ችግር ውስጥ እየገባን ያለ ነው ሲሉ ድክመታቸውም እየተሰማቸው ሲያውቁ ሁሉንም ነገር አጥፍተን እንጥፋ ማለት የያዙ ይመስላሉ። በዚህን ጊዜ እየተሰቃየ ያለችው ደግሞ የምታሳዝነውና አረብ ሀገር ያሳልፍልኛል እናትና አባቴን አሳልፋለሁ እህቴና ወንድሜን አሳልፋለሁ ብላ ያለችው ልጅ ትህትና በጣም ታሳዝነን። እንግዲህ ያው መጀመሪያ ኩላሊትሽን ሰጪሻለሽ አይንሽን መውጣት አለበት ከማለቱ በፊት እንግዲህ ገንዘቡን እስከምታመጣ መደፈር አለባት በማለት አይኑን ጥሎባት ስለነበር እንግዲህ ደፈራት ማለት በጣም ያሳዝናል። አሁን ግን ኩላሊቷ መጀመሪያ እንደሚወጣና አይኗን እንደሚደግሙት ከዛ በኋላ ግን ማንም ወደማያውቅ ቦታ እንደሚጥሏት ተስማሙ። ዝና በንዴት ስለሰከረ እንግዲህ እሷን የሚያሳዝን ክብሯን እንግዲህ ደፍሯታል ማለት ነው። እሷን በቃ ከቆሸሽኩ ከዚህ በኋላ እንደፈለጋችሁ አድርጉኝ ማለት ነበር መልእክት ያስተላልፈው። በቃ ተይ እባክሽ አትገፋፊኝ አትነካኪ በማለትም እየጠየቃት ነበር። እሷ ግን በሚያሳዝን እባክህን እያለ ብትለምነውም ብታለቅስም እንደዛ ካደረጋት በኋላ ነው እንግዲህ ኩላሊቱን አውጥቶ አይናቸውን አውጥተው ከዚህ ምድርም አሰናበቷት ማለት ነው። በጣም ያሳዝናል። እንግዲህ የሰው ልጅ ያልፍልኛል ብሎ ወጥቶ ምን እንደሚል እንግዲህ ወደ እውነታኑን ተናገሪ ብንልሽ እምቢ ስላሽ የራስሽ ጉዳይ ነበር ብሎ አላት። ግን እቅዱ እንዳይሳካለት እንግዲህ የማህሌት አሁን መያዝ እንግዲህ ትልቅ ነገር ቢፈጥባቸውም ግን አሁን ትህትና ከዚህ አሰቃቂ ጉዳት ሊያድናት አልቻለም። እናም በዚህ በሚያሳዝን ሁኔታ ይህ እየተሰቃየች ትገኛለች። እንግዲህ ቀጣዩ ምን ይመጣል የሚለውን አብረን እንመለከታለን። ቻናሉን ሰብስክራይብ እያደረጋችሁ አበረታቱን።